በዝርዝር የትግራይ ክልል የረጅም ጊዜ ገዢ ፓርቲ ህዝባዊ ወያኔ ሓርነት ትግራይ ህወሓት ፖለቲከኞች ክልሉን ለሌላ ጦርነት ከሚዳርግ እንቅስቃሴ እንዲታቀቡ የሚደረገው ጥሪና የሚሰጠው ማሳሰቢያ እንደቀጠለ ነው። ከሳምንት በፊት ተቃዋሚው የትግራይ ነጻነት ፓርቲ በሰጠው መግለጫ ለአዲስ አበባና ለአስመራ መንግስታት ይወግናሉ ያላቸው ሁለት የተከፈሉት የህወሓት ፖለቲከኞች ትግራይን የጦር አውድማ እንዳያደርጓት ጠይቆ ነበረ። ሌላኛው የትግራይ ተቃዋሚ ፓርቲ ሳልሳዊ ወያነ ትግራይ ትናንት ባወጣው መግለጫ ደግሞ የህወሓት ፖለቲከኞች ትግራይን ወደ ሌላ ጥፋት ከሚያስገባ አካሄድ እንዲቆጠቡ ጠይቋል። የሳልሳዊ ወያነ ትግራይ ፓርቲ ሊቀመንበር አሉላ ኃይሉ እንዳሉት ከኢትዮጵያና ከኤርትራ መንግስታት የፕሮፓጋንዳ ዘመቻና ዝግጅት ሁለቱ ሀገራት ወደ ጦርነት እያመሩ መሆኑን መረዳት አይገድም ይላሉ። በመሃላቸው ያለውን ልዩነት ወደ ሌላ ወደ ኃይል ሊወስዱ የሚችሉ ፕሮፓጋንዳዎችን እየሰማን ነው። ያው በኢትዮጵያ በኩል እንግዲህ ብርጌድ ሐመድ የሚባለው ኢትዮጵያ ውስጥ ወይ አዲስ አበባ ውስጥ ያደረገው ስብሰባ እንደዚህ ይመለከታል። እንግዲህ የኤርትራ መንግስትም ከህወሓት ፕሮፓጋንዲስቶች ጋር ጽምዶም ብለው ሰሞኑን እየተንቀሳቀሱት ያለ ጉዳይ አለ። ፓርቲው አክሎ ዓላማና ጥያቄውን በሰላማዊና በህጋዊ መንገድ እንዳያስፈጽሙ የተገፉ የትግራይ ልጆች አፈሙዝ ለማንሳት ተገደዋል ማለቱን የመቀሌው ወኪላችን ሚሊዮን ኃይለስላሴ ዘግቧል። ይቅርታ። በትግራይ በተቃዋሚነት የሚንቀሳቀሰው ሳልሳዊ ወያነ ትግራይ ትላንት ባሰራጨው መግለጫ እንዳለው ከኢትዮጵያና ኤርትራ መንግስታት ባህሪ እንዲሁም እያካሄዱት ካለ የሚዲያ ዘመቻ በመነሳት ሲታይ ወደ ጦርነት እያመሩ መሆኑ መረዳት ይቻላል ያለ ሲሆን እነዚህ በጋራ በትግራይ ላይ ጦርነት ከፍተው የነበሩ ኃይሎች ዳግም ትግራይን የጦርነት አውድማ እንዳያደርጓት ስጋቱ ከፍተኛ መሆኑን አመልክቷል። የትግራይ ጉዳይ አጀንዳቸው ያልሆኑ የህወሓት መሪዎች ትግራይ ካለፈው ጦርነት ጠባሳ ሳታገግም ወደ ሌላ ጦርነት የምትገባበት ፖለቲካዊ አካሄድ ከጀመሩ ቆይተዋል በማለት የከሰሰው ሳልሳዊ ወያነ ትግራይ በተለያየ አቅጣጫ ተሰልፈው ትግራይን ወደ ጦርነት እየገፉ ያሉ ቡድኖች ከድርጊታቸው እንዲቆጠቡ ብለዋል። ለዶይቼ ቬለ የተናገሩት የሳልሳዊ ወያነ ትግራይ ሊቀመንበር አቶ አሉላ ኃይሉ ፖለቲከኞች ህዝቡን ለአደጋ የሚያጋልጥ አካሄድ ያቆሙ ብለዋል። ኢትዮጵያና ኤርትራ መንግስታት በተለያየ የሚዲያና የተለያዩ መንገዶች በመሃላቸው ያለውን ልዩነት ወደ ሌላ ወደ ኃይል ሊወስዱ የሚችሉ ፕሮፓጋንዳዎችን እየሰማን ነው። ያው በኢትዮጵያ በኩል እንግዲህ ብርጌድ ሐመድ የሚባለው ኢትዮጵያ ውስጥ ወይ አዲስ አበባ ውስጥ ያደረገው ስብሰባ እንደዚህ ይመለከታል። እንግዲህ የኤርትራ መንግስትም ከህወሓት ፕሮፓጋንዲስቶች ጋር ጽምዶም ብለው ሰሞኑን እየተንቀሳቀሱት ያለ ጉዳይ አለ። ስለዚህ ይሄን አስመልክተን ይሄ ጉዳይ ወደ ምን ይወስዳል የሚለው ነገር አስበን እንግዲህ ትግራይ በዚህ ጉዳይ ሰላምን ብቻ ነው መስበክ ያለባት። ምክንያቱም በጣም ከፍተኛ ውድመት ያስከተለ ጦርነት ገና ከዛ ስላላገገመች ይሄ የግድ መቆም አለበት ብለን አቋም ይዘን ስለዚህ ሁሉም ትግራይ ውስጥ ያሉ የተለያዩ አንጃዎችና ኃይሎች እንደዚህ ከሁለቱ ሀገሮች የሚያደርጉት መሳሳብ እጃቸውን እንዲያነሱ ለትግራይ አደጋ እንዳይሆኑ ነው ጥሪ ያቀረብነው። በሌላ በኩል ሳልሳዊ ወያነ ትግራይ ዓላማና ጥያቄዎቻቸው በሰላማዊና ህጋዊ መንገድ እንዳያስፈጽሙ የተገፉ የትግራይ ልጆች አፈሙዝ ለማንሳት ተገደዋል ያለ ሲሆን ይህ እንዲፈጠር ያደረገ ሁኔታ የሚቀይር እውነተኛ ፖለቲካዊ ውይይት በማድረግ ተደቅኖ ያለው የከፋ አደጋ እንዲቀለበስ እንዲሰራም ጥሪ አቅርበዋል። ትግራይ ውስጥ ፖለቲካ እንቅስቃሴ ማድረግ አይቻልም ወይ ደግሞ በጉልበት የተደገፈ መፈንቅለ መንግስትም ተካሂዶብናል የሚብለው የሚያስቡ የትግራይን ብዙ ህዝብ ችግር መፍታት አለብን ይሄ ስርዓትን ጥለን ብለው ደግሞ ጠበንጃ ያነሳሉ። እነዚህ ደግሞ ወደ ሰላማዊ ፖለቲካዊ ትግል መመለስ የሚችሉበትና ይሄ መፍትሄ የሚያገኝበትንም ጉዳይ መፈጠር አለበት። የተቀየሙ ወይ ደግሞ ይሄ አሁን ያሉበት የትግል መንገድ እንዲመርጡ ምክንያት የሆኑ ነገሮች ካሉ ደግሞ እነዚህ ወደኋላ እንዲቀለበሱ ብለን ነው ጥሪ ያቀረብነው። ትግራይ ውስጥ የተሻለ አካታች መንግስት እና ጊዜያዊ አስተዳደር ቢኖር የፕሪቶሪያ ውልም ቢሆን ያንኑ ነው የሚለው። ግን ያ ባለመተግበሩ አሁንም ያለው አንድን ኃይል ብቻ ማዕከል ያደረገ እንቅስቃሴ እንግዲህ የትግራይን የጸጥታና ሁሉ አቀፍ አካሄድ በጣም አደጋ ውስጥ ከቶታል ማለት ነው። በትግራይ ያለው ፖለቲካዊ ኃይል የተቃወሙ ታጣቂዎች ማዕከላቸው አፋር ክልል አድርገው እየተንቀሳቀሱ መሆኑ መረጃዎች ያመለክታሉ።
የአገራዊ ምክክር ኮሚሽን ለሚያሰባስባቸው የምክክር አጀንዳዎች ጥንቃቄ እንዲያደርግ ሲል የኦሮሞ ነጻነት ግንባር ኦነግ ጠየቀ። ፓርቲው ባወጣው መግለጫ በአገሪቱ ለሚስተዋሉ የፖለቲካ ኢኮኖሚና ማህበራዊ ችግሮች መድኃኒት ይሆናል ባለው በምክክር አስፈላጊነት እንደሚያምንና ሂደቱ ግን አካታችና አሳታፊ ሊሆን እንደሚገባ ጠይቋል። ይህ በእንዲህ እንዳለ የኢትዮጵያ አገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ከሰሞኑ እስካሁን በምክክር ሂደቱ ያልተሳተፉ የፖለቲካ ድርጅቶች መኖራቸውን በመጠቆም በሂደቱ ተሳታፊ እንዲሆኑ ጥሪ አስተላልፈዋል። ስዩም ጌቱ ዝርዝር ዘገባ ከአዲስ አበባ ልኮልናል። የሀገሪቱን ችግሮች ከመሰረቱ የሚፈታ ምክክር አስፈላጊነቱ አያጠያይቅም ያለው የኦሮሞ ነጻነት ግንባር መግለጫ ተሳታፊ ባልሆነበት አሁን ላይ በኢትዮጵያ ውስጥ በመካሄድ ላይ ባለው የሀገራዊ ምክክር ኮሚሽን የአጀንዳ አሰባሰብ ሂደት ላይ ግን ቅሬታውን አሰምቷል። ኮሚሽኑ አጀንዳ እያሰባሰበ ከመሆኑ ባሻገር እየተሰባሰቡ ያሉትን ለምክክር ጉባኤ የሚቀርቡ አጀንዳዎችን በይፋ ባላሳወቀበት በአሁኑ ወቅት ኦነግ በትክክል የመጣ ያለውን የህዝቦች መብት በሀገራዊ ምክክር ስም እንዳይደናቀፍ እሰጋለሁ በማለት ይህም አደጋ እንዳያስከትል ሲል ነው የጠየቀው። የፓርቲው ቃል አቀባይ አቶ ለሚ ገመቹ በዚሁ ላይ ለዶይቼ ቬለ በሰጡት አስተያየታቸው በዘመናት ትግል የተገኘውን ህዝቦች የራሳቸውን ዕጣ ፈንታ በራሳቸው የሚወስኑበትና ምክክር ኮሚሽን ለህዝቦች ዋስትና የሆኑት እንዳይናዱ እንዳይለወጡና እንዳይቀለድበት ነው እኛ በሪስ አንቀጻችን ያስቀመጥነው። ያ ማለት እንግዲህ ላለፉት 4 ዓመታት ምርጫ የተካሄደውና ከዛ መልስ ደግሞ እየተስተናገደች ያለችው ሀገሪቷ ዘርፈ ብዙ ችግሮችን ይበልጥ የሚያባብስና ለማያባራ ችግሮች መንገድ ከፋች ይሆናል። አንዳንድ እየሰማን ያለ ነው ከኮሚሽኑ ተነስታ ተብለው የሚወሩ ሀሳቦች። አቶ ለሚ ፓርቲያቸው ተሳታፊ ባልሆነበት በሂደቱ ስለምን ከውጭ ሆነው ሂደቱን ተቃወሙ በሚል ለተነሳላቸው ጥያቄም ፓርቲያቸው በሂደቱ እንዳይሳተፍ ስላደረገው ጉዳይ ይህን ብለዋል። እኛ እንደ ድርጅት ለግለሰቦቹ ክብር አለን። ነገር ግን ለኮሚሽኑ እውቅና ማንሳት እንደሚያደርገን ደግሞ ከስር መሰረቱ እስከ ዛሬ የደረሰው ከአወቃቀሩ እስከ ሰዎቹ መረጣ ላይ የነበረ እንደ ህዝብ የነበረ እንደ ፓርቲ የነበረ እና እኛንም የሚመስሉ ፓርቲዎች ሳይንሱ የነበረው ነው። ለዛ ነው ስልጣችንን በአጠቃላይ የምናር ከሆነ ህዝቦች በዘመናት ሲጠብቁት ነበረ ህገ መንግስቱ ውስጥ ያሉ አፈጻጸሙ ይፈጸምልን ነው እንጂ ሌላ ህገ መንግስት ያስፈልገናል ብሎ አይደለም። ስለዚህ ጭቁን ህዝቦች ለችግሮች መንገድ ከፋች የሆኑትን በአጽንኦት እንዲያይና በንቃት እንዲከታተል ነው ጥራቱን ያቀረብነው። አጀንዳ የማሰባሰብ ሂደት ላይ ነው እንጂ የተወሰነ ነገር የለም። በኮሚሽኑ ሀሳብን ከማህበረሰቡ ከተለያዩ የሀገሪቱ አካባቢዎች ማሰባሰብና እዛ ላይ ውይይት እንዲካሄድ ማድረግና የዛ ውይይት ውጤትን ለሚመለከተው አካል ማቅረብ ነው። አሁን በዚህ የተሰበሰበ አጀንዳ እንኳን ይፋ አልሆነምና ምን አስግቷችሁ ነው? ሂደቱ ራሱ ስጋት ነው። ጥንቃቄ እንዲደረግለት መጠየቅ ማለት ከዛ አንጻር የመነጨ ነው ማለት ነው። ከሰሞኑ አዲስ አበባ ውስጥ የተከናወነውን የፌዴራል ባለድርሻ አካላት የምክክር አጀንዳን ከተረከቡ በኋላ ለመገናኛ ብዙሃን አጭር ጋዜጣዊ መግለጫ የሰጡት የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ በመድረኩ የቀረቡትን አጀንዳዎች በዝርዝር ከመግለጽ ተቆጥበው በመገባደድ ላይ ባለው የሀገራዊ ምክክር የአጀንዳ አሰባሰብ ሂደት ትኩረት ከሚሰጣቸው ጉዳዮች አንዱ በሂደቱ ተሳታፊ ያልሆኑ የፖለቲካ ድርጅቶችና የታጠቁ አካላትን ተሳታፊ የማድረጉ ጉዳይ መሆኑንና በዚህም ላይ እንደሚሰራበት አጽንኦት ሰጥተው አስታውቀዋል። የተወሰኑ የፖለቲካ ፓርቲዎች ግን በሙሉ የተሳተፉ አይደለም። ስለዚህ እነሱ ወደዚህ የሚመጡበትን ጥሪ አሁንም እናደርጋለን። ወደ መድረኩ እንዲመጡ አሁንም በተደጋጋሚ ጥሪያችንን በትህትና እናቀርባለን። በቀጣይነት በተለያዩ ቦታ በትጥቅ ላይ የሚገኙ ወንድምና እህቶቻችን በኢትዮጵያ ሀገራዊ ምክክር ጉባኤ ላይ እነሱም ተሳታፊ ሆነው ችግራችንን ሁላችንም አሸናፊ ሆነን ኢትዮጵያ በተለይ አሸናፊ ሆና በምትወጣበት የሀገራዊ ምክክር ጉባኤ ላይ በማቅረብ ወደ መግባባት የምንደርስበት ሁኔታ የተመቻቸ ስለሆነ ለነሱም ጥሪያችንን እናቀርባለን። ስለሚቀርበው ጥሪም ጥያቄ የቀረበላቸው የኦነግ ህዝብ ግንኙነት ኃላፊ የሆኑት አቶ ለሚ ገመቹ ግን መሰል ጥሪዎች መልስ የሚያገኙት በተቃዋሚው የፖለቲካ ድርጅት ኮከስ በኩል ብቻ መሆኑን አስረድተዋል። የአንድ ድርጅት ውሳኔ ሳይሆን ኮከሶች በጋራ ተሰባስበን የምንወስነው ነገር ነው።